ሰላም ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ነው ማለት ነው። አማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናል ቤተሰብ ሲሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል አዲስ ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ደግሞ እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ እያነበብን የምንለማመድ ይሆናል። የዛሬው ትንሽ ለየት የሚለው ተመሳሳይ ቃላቶችን ይዤላችሁ የመጣሁት በአዛምድ መልኩ ይኸው በዚህ ላይ ቃላቶችን ጽፌያለሁ። በዚህ ላይ ደግሞ አማራጮችን ጽፌያለሁ ማለት ነው። ከሀ እስከ በ በዚህ በኩል አሁንም ቃላቶችን ጽፌያለሁ ማለት ነው። ስለዚህ ከዚህኛው ከነዚህ ከምርጫዎች እየመረጥን ወደዚህኛው እናዛምዳለን ማለት ነው። መጨረሻ ላይ ይህንን በአዛምድ መልኩ የምንሰራው ይሆናል ማለት ነው። እናንተ የትም ሳትሄዱ እስከ መጨረሻው ተከታተሉ። በመጀመሪያ አነብላችኋለሁ። መጨረሻ ላይ ደግሞ ፊደላትን እያነበብን እናዛምዳለን ማለት ነው። ተመሳሳይ ትርጉም ካላቸው ጋር እናዛምዳለን። የትም ሳትሄዱ እስከ መጨረሻው አብራችሁ ተከታተሉ። አሁን አብረን እናንብብ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? መደጎም መደጎም ይላል። መደጎም የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ደ ከቤተሰቦች የመጀመሪያ ፊደል፣ ጎ ከቤተሰቦች የመጨረሻ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መደጎም መደጎም የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሰበባ ሰበብ ይላል። እዚህ ላይ ሰ የበዛበት እና በበዛበት ፊደል ነው። ያው ትንሽ ደንገር እንደሚያደርጋችሁ እርግጠኛ ነኝ፣ ግን ቀላል ነው፣ ሲነበብ ቀላል ነው። ምን ይላል? እስኪ ደግሞ ላንብብላችሁ። ባላይ ስናነበው ሰበባ ሰበብ ይላል ማለት ነው። ሰበባ ሰበብ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ በ ከቤተሰቦች አራተኛ ፊደል፣ ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መውረድ ስናነባቸው ሰበባ ሰበብ ብለን እናነባዋለን ማለት ነው። ቀጣይ ደግሞ ከዚያ ይላል በድንገት ይላል። በድንገት የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው በድንገት በድንገት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚያ ይላል ተላተምን ይላል። ተላተምን የሚለውን ስናይ ተማለት ከቤተሰቦች የመጀመሪያ ፊደል ነው። ላ ከቤተሰቦች አራተኛ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ ም ከቤተሰቦች ስድስተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተላተምን የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ተርታ ይላል። ተርታ የሚለውን ስናይ ተማረ ከቤተሰቦች የመጀመሪያ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተርታ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? አካባቢ ይላል። አካባቢ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ከ ከቤተሰቦች አራተኛ ፊደል፣ በ ከቤተሰቦች አራተኛ ፊደል፣ ቢ ከቤተሰቦች ሶስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አካባቢ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? መማር ይላል። መማር የሚለውን ስናይ መማር ከቤተሰቦች የመጀመሪያ ፊደል ነው። ማ ከቤተሰቦች አራተኛ ፊደል፣ ረ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መማር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ተረዷት ይላል። ተረዷት የሚለውን ስናይ ተማለት ከቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ዷ ደግሞ ከቤተሰብ ስምንተኛ ፊደል ነች ማለት ነው፣ ወይም ዲቃላ ፊደል ናት። ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተረዷት ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? መቆጨት ይላል። መቆጨት የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ቆ ከቤተሰቦች የመጨረሻ ፊደል፣ ጨ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መቆጨት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል?
አስተሳሰብ ይላል። አስተሳሰብ የሚለው ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ተ ከተ ቤተሰቦች የመጀመሪያ ፊደል፣ ሳ ከሰ ቤተሰቦች አራተኛ ፊደል፣ ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው ምክንያት ደርስ ስናንባቸው አ ስ ተ ሳ ሰ ብ አስተሳሰብ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ቀጣይ እነዚህ እናነብና ከዛኛው ከሚመሳሰሉት ቃላት ጋራ እናዛምዳለን ማለት ነው። ኦኬ እነዚህ ፊደሎች ደግሞ ላንብብላችሁ እስኪ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ከአስገባ ያሉ ፊደላትን ነው በምርጫ ላይ ያስቀመጡላቸው። እነዚህን እየወሰንን ከዛ እናዛምዳለን ማለት ነው። ለምሳሌ መደጎም የሚለው ከማን ጋር እንደሚዛመድ እያየን የምንሄድ ይሆናል ማለት ነው። እናንተስ የሚጠበቅባችሁ እስከ መጨረሻው ከኔ ጋር መቆየት ነው። አሁን በቀይ የተጻፉትን ደግሞ ላንብብላችሁ እና ወደ አዛምዱ እንሄዳለን ማለት ነው። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ሳይታሰብ ሳይታሰብ ይላል። ሳይታሰብ ነው ስናይ ሳ ማለት ከሰ ቤተሰቦች አራተኛ ፊደል ነው። ይህ ከቤተሰቦች ስድስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል፣ ሰ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ሳይታሰብ ሳይታሰብ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? መርዳት መርዳት ይላል። መርዳት የሚለው ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ዳ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው መርዳት መርዳት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ምድብ ምድብ ይላል። ምድብ የሚለው ስናይ ም ማለት ከቤተሰቦች ስድስተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ምድብ ምድብ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ምክንያት ምክንያት ይላል። ምክንያት የሚለው ስናይ ም ማለት ከቤተሰቦች ስድስተኛ ፊደል ነው። ክ ከቤተሰቦች ስድስተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል፣ ያ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ምክንያት ምክንያት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ተጋጨን ተጋጨን ይላል። ተጋጨን የሚለው ስናይ ተ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጋ ከቤተሰቦች አራተኛ ፊደል፣ ጫ ከቤተሰቦች የመጀመሪያ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ተጋጨን ተጋጨን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ማወቅ ማወቅ ይላል። ማወቅ የሚለው ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ወ ከቤተሰቦች የመጀመሪያ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ማወቅ ማወቅ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? መጸጸት መጸጸት ይላል። መጸጸት የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጸ ከጸ ቤተሰቦች የመጀመሪያ ፊደል፣ በተመሳሳይ ጸ ከጸ ቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው መጸጸት መጸጸት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? አመለካከት አመለካከት ይላል። አመለካከት የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ማ ከቤተሰቦች የመጀመሪያ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል፣ ከ ከቤተሰቦች አራተኛ ፊደል፣ ከ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው አመለካከት አመለካከት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሰፈር ሰፈር ይላል። ሰፈር የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ፈ ከፈ ቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ሰፈር ሰፈር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ተገነዘቧት ተገነዘቧት ይላል። ተገነዘቧት የሚለውን ስናይ ተ ማለት ከተ ቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ ነ ከቤተሰቦች የመጀመሪያ ፊደል፣ ዘ ከዘ ቤተሰቦች የመጀመሪያ ፊደል፣ ቧ ደግሞ ከቤተሰቦች ስምንተኛ ወይም ዲቃላ ፊደል ነው ማለት ነው። ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ተገነዘቧት ተገነዘቧት የሚለውን ቃል ማግኘት እንችላለን ማለት ነው። እንደዚህ አድርጋችሁ በደንብ ካነበባችሁ በኋላ ቪዲዮውን እያቆማችሁ እየጻፋችሁ ደግሞ መለማመድ ግዴታ ነው ማለት ነው። አሁን ትምህርታችን አልጨረስንም። ቀጣይ ደግሞ ተመሳሳይ ቃላቶችን እያዛመንን እንሄዳለን ማለት ነው። ለምሳሌ መደጎም ማለት ምን ማለት ነው የሚለውን ከዚህ ከአማራጮች ጋር እያዛመናቸው እንሄዳለን ማለት ነው። ኦኬ ወደ ጥያቄያችን እንሄዳለን ወይም ወደ መልሳችን። ኦኬ ወደ መልሳችን ወይም ወደ ማዛመሩ እንሄዳለን ማለት ነው። አሁን
የመጀመሪያው ቃል ከዚህ ላይ ምን ይላል? መደጎም መደጎም ይላል። መደጎም ለሚለው ተመሳሳይ ሊሆን የሚችል ወይም ተመሳሳይነት ያለው ቃል ምን ይሆናል ማለት ነው? ምን ሊሆን ይችላል? ለምሳሌ ሀ ምን ይላል? ሳይታሰብ አይደለም። መርዳት መርዳት። ስለዚህ መልሱ ምን ይሆናል ማለት ነው? መርዳት። መደጎም ማለት መርዳት ነው። መርዳት ወይም ማገዝ ማለት ነው። መደጎም ይኸው መደጎም ለመጀመሪያው ጥያቄ ማን ይሆናል መልሱ ማለት ነው? ለመርዳት ይሆናል ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ይላል ሰበባ ሰበብ ሰበባ ሰበብ ይላል። ሰበባ ሰበብ ለሚለው ደግሞ ምን ይሆናል ማለት ነው? መልሱ ምክንያት ይሆናል ማለት ነው። ሰበባ ሰበብ ማለት ምክንያት ነው። ምክንያት ማብዛት። ሰበባ ሰበብ አበዛ ካለን አንድ ሰው ምክንያት አበዛ ማለት ነው። ጣጣውን አመጣ እያለን ነው ማለት ነው። ስለዚህ ሰበባ ሰበብ ማለት ምክንያት ማለት ነው። ሰበባ ሰበብ ለሁለተኛው መልስ ይሆናል መልሱ ማለት ነው። ምክንያት ይሆናል። ቀጣይ ደግሞ ምን አለ? በድንገት በድንገት ይላል። በድንገት ለሚለው ደግሞ ማን ይሆናል ማለት ነው? ሀሌታዋ ሀይቸውኛይተዋ ማለት ነው። ምን ማለት ነው? ሳይታሰብ። በድንገት ማለት ሳይታሰብ። ለምሳሌ አንድ ሰው ሳይታሰብ በድንገት ሊመጣ ይችላል ማለት ነው። ያ ሰው ምን እንለዋለን? በድንገት መጣ ወይም ሳይታሰብ መጣ እንለዋለን ማለት ነው። ወይም የሆነ ችግር ሊመጣብን ይችላል ሳናስበው በድንገት በቃ ማናስበው ችግር ሊመጣብን ወይም ሊገጥመን ይችላል ማለት ነው። እሱን ምን እንለዋለን? በድንገት ወይም ሳይታሰብ እንለዋለን ማለት ነው። ስለዚህ በድንገት ለሚለው ሳይታሰብ ሀሌታዋ ሳይታሰብ የሚለው መልስ ይሆናል ማለት ነው። ይሄ ደግሞ ቀጣይ ደግሞ ከዚህ ለምን ይላል? ተላተምን ተላተምን ይላል። ተላተምን ለሚለው ደግሞ ምን ይሆናል ማለት ነው? ምን መልሱ? ተጋጨን ተጋጨን ማለት ነው። ተላተምን ማለት ተጋጨን። ለምሳሌ አንድ ነገር የሆነ በር ላይ ስትወጡ ሊሆን ይችላል ወይም ቦታ ላይ ስትሄዱ እንደ አጋጣሚ ከሰው ጋር ትጋጫላችሁ አይደል? ያ ተላተምን ወይም ተጋጨን እንለዋለን ማለት። ስለዚህ ተላተምን ማለት ተጋጨን ነው። ብዙውን ጊዜ እርግጠኛ ነኝ ሰው በርከት ካለበት ቦታ ላይ ስትሄዱ ከሰው ጋር ተጋጭታችሁ ወይም ፊት ለፊት እንትን ብላችሁ ተገናኝታችሁ ታውቃላችሁ ማለት ነው። እሱን ተላተምን ወይም ተጋጨን እንለዋለን ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ምን ይላል እዚህ ላይ? ተርታ ተርታ ይላል። ተርታ ማለት ደግሞ ምን ማለት ነው? ሐመር ውሃ ምድብ ይሆናል ማለት ነው። ተርታ ማለት ተርታ ሐመር ውሃ ምድብ ምድብ ነው ማለት ነው። ተርታ ለሚለው ምድብ ይሆናል። ኦኬ ቀጣይ ደግሞ ከዚህ ለምን ይላል? አካባቢ አካባቢ ይላል። አካባቢ ለሚለው ደግሞ ምን ይሆናል ማለት ነው? ሰፈር። ለምሳሌ አንድ ሰው የት አካባቢ ልጆች ናቸው ቢላቸው የት ሰፈር ልጆች ናቸው እያላቸው ነው ማለት ነው። አካባቢ ማለት ሰፈር ነው ማለት ነው። ሰፈር ይሆናል ማለት ነው። ተርታ ለሚለው ይኸው ምድብ ሐመር ውሃን አድርገናል። አካባቢ ለሚለው ደግሞ ማን ይሆናል ማለት ነው? ሰፈር ሰፈር ይሆናል ማለት ነው። እናንተም እንደዚህ እያደረጋችሁ ተመሳሳይ ቃላቶችን እያዛመዳቸው መስራት ይጠበቅባቸዋል ማለት ነው። እነዚህን ቃላቶች ከማንበባቸው በተጨማሪ ደግሞ ተመሳሳይ ቃላት ምን እንደሆነ ማወቅ ይጠበቅባቸዋል ማለት ነው። ወይም ለቃላት ተመሳሳይ ፍቻቸውን መፈለግ ይጠበቅባቸዋል ማለት ነው። እንዲሁም ደግሞ ተቃራኒ ቃላቶችንም ደግሞ እነሱንም ወደ ቀጣይ የሚሰራላቸው ማለት ነው። ስለዚህ ማንበብ ብቻ ሳይሆን የተወሰነ ማንበብ ከቻላቸው ደግሞ ትርጉማቸውንም ማወቅ የእናንተ ግዴታ ይሆናል ማለት ነው። ኦኬ ስለዚህ አሁን አካባቢ ለሚለው ምን ይሆናል ማለት ነው? ሰፈር ይሆናል ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? መማር መማር ይላል። መማር ደግሞ ማለት ምን ማለት ነው? ማወቅ። ተማረ ስንል አንድ ሰው ለምሳሌ ተማረ ስንለው አወቀ ማለት ነው። ወይም አንድ ሰው አወቀ ማለት ተማረ ማለት ነው። ስለዚህ መማር ለሚለው ማወቅ ይሆናል ማለት ነው። ይህንን እንደዚህ እያደረጋችሁ ማዛመድ ይጠበቅባቸዋል ማለት ነው። እነዚህ ተመሳሳይ ናቸው። በየቦታው ላይ አዘበራርቄ ጽፌያቸው ነው እንጂ ተመሳሳይ ቃላቶች ናቸው ማለት ነው። ስለዚህ መማር ለሚለው ማወቅ ይሆናል ማለት ነው። ኦኬ ቀጣይ ደግሞ ከዚህ ለሚላል ተረዷት ተረዷት ይላል። አንድ ልጅ ተረዷት ካለን የሆነ ቢሮ ላይ ልትሄድ ትችላለች ወይም የሆነ ቦታ ላይ ሄዳ ለማስረዳት ፈልጋ ተረዷት ስንል ምን ማለታችን ነው ማለት ነው? በምን ይሆናል? ተገነዘቧት ይሆናል ማለት ነው። ተረዷት ማለት ተገነዘቧት የሚለው ይሆናል ማለት ነው። ተረዷት ማለት ተገነዘቧት ይሆናል። ቀጣይ ደግሞ ከዚህ ለሚላል መቆጨት ይላል። መቆጨት መቆጨት ለሚለው ደግሞ ምን ይሆናል ማለት ነው? መጸጸት። አንድ ሰው ተቆጨ ማለት ተጸጸተ ማለት ነው። በስራው ሊሆን ይችላል ወይም የሆነ እድል አልፎት ሊሆን ይችላል። ያ ሰው ተቆጨ ማለት ተጸጸተ ማለት ነው። ወይም የሆነ መጥፎ ስራ ሰርቶ በዛ ነገር ሊጸጸት ይችላል። ወይም የሆነ ቻንስ ሊያልፈው ይችላል። እሱ መስራት እያለበት ሳይሰራው ቀርቶ አሳልፎት ኋላ ካለፈ በኋላ ይቆጫል ወይም ይጸጸታል ማለት ነው። ስለዚህ አንድ ሰው ተቆጨ ወይም መቆጨት ማለት ምን ማለት ነው ማለት ነው? መጸጸት ማለት ነው።
መጸጸት ላለፈ ጊዜ ማለት ነው። ላለፈ ጊዜ መጸጸት ለማይመለስ ነገር። ኦኬ ቀጣይ ደግሞ ከዚህ ለምን ይልሃል? አስተሳሰብ አስተሳሰብ ይላል። አስተሳሰብ ማለት ደግሞ አንድ ሰው አስተሳሰቡ እንዴት ነው ስንል ምን ማለታችን ነው ማለት ነው? አመለካከቱ ማለታችን ነው። አመለካከት ያን ሰው አስተሳሰብ ወይም አመለካከታችን አሁን ለምሳሌ እኛ የተለያየ ነን አይደል እንዴ? አንዳንድ ሰው ጥሩ የሚያስብ አለ፣ ለሰው የሚያስብ አለ፣ ለሰው ጥሩ ነገር የሚያስብ አለ፣ ጥሩ አመለካከት ያለው አለ። አንዳንድ ሰው ደግሞ ለሰው መጥፎ አመለካከት ያለው አለ ማለት ነው። ስለዚህ አመለካከታችን ወይም አስተሳሰባችን የተለያየ ነን ማለት ነው። ምክንያቱም ጥሩ ሰው አለ፣ መጥፎ ሰው አለ ማለት ነው። ጥሩ ሰዎች ጥሩ አመለካከት ይኖራቸዋል፣ መጥፎ ሰዎች ደግሞ መጥፎ አመለካከት ይኖራቸዋል ማለት ነው። አስተሳሰብ ማለት አመለካከት ማለት ነው። ስለዚህ ይህንንም ማየት ይጠበቅባቸዋል። እንደዚህ እያደረጋቸው እያዛመዳቸው ማየት ይጠበቅባቸዋል ማለት ትርጉማቸውን ሁላ ማወቅ አለባቸው። ማንበብ ብቻ ሳይሆን ትርጉማቸውንም እያወቃችሁ መሄድ አለባችሁ ማለት ነው። ወደፊት ሊሰራላችሁ የምትፈልጉትን ኮሜንት ላይ ማሳወቅ ትችላላችሁ። ማንኛውም ነገር የምትፈልጉት ነገር እሰራላችኋለሁኝ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ የማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።